ዋሪውስ ይለያል። ዋው 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 ዋው! ዲኮሩ ብሩኬ እንግዲህ አሳምሮ ሀይሚትዬን እየጠበቃት ነው። ሀይ ሀይሚትዬ ማይስት ባይዛው ወዶቼ የሀይሚዬን ቻናል ሼር አድርጉ። ኦኬ ኤቭሪዲ ቀይስ ማለት ነው። ሼር አድርጉላቸው የብሩክንም የሀይሚዬንም። አሁን ደግሞ ሀይሚዬን ነን ያለ ነው። ሼር አድርጉላቸዋለሁ። እንግዲህ መግቢያው ላይ ደስ ይላል የሀይሚትዬ እስማይል። ብሩኬ ደግሞ ያው ያለ መፈለግ በወንድ ላይክ እያለ ነው። ሀይሚትዬ ትወዳለች ትፈልጋለች። ያው እዚህ ጋር ስራ ነው። ሌላው ደግሞ ሰልችታችኋል አልከው። በጣም እኔማ በጣም ነው የሰለቸኝ ከምር። ሙዚቃም ያው አልሰማም ብያለሁ። ሄጄ አይቼው ቪዲዮ ልሰራ አልኩና ሰለቸኝና ተውኩት ማለት ነው። እና ጭቅጭቅ እኮ ይሰለቻል። ይሄን ነገር አንደርስታንድ ማድረግ ኢት ኢዝ ግሬት ቴንክ ዩ። እና ሀይሚትዬና ብሩኬ እንግዲህ ፏፈሽ ብሎ መጥተውልናል። ደግሞ ብሩክም ሆነ ሀይሚዬ ቪዲዮ ስትሰሩ ሞርዛን ብሩኬ መግቢያው ላይ አታርዝም። ገባችሁ? ላይ መሰላችሁ አሁን የረብሻ ለታ የሚሰሩት ቪዲዮ 24 22 ነው። ገባችሁ? ለምን ለዩቲዩብም አሪፍ ነው። ወደ ሌላ ነገር እንዳትወስዱ ውዶቼ። የአንድ ሰዓትም የሁለት ሰዓትም ቢሰሩ ችግር የለውም። ግን ምንድን ነው እኛ እናዳምጥላቸዋለን፣ ችግር የለውም። ግን ለዩቲዩቡ ራሱ ትንሽ 22 ደቂቃ ለረብሻ ለድራማ ባለፈው ፕራንኩን እንደሚሰሩ ማለት ነው። ከዩ ጋር የሚሰሩት አሁን 30 ቤት የለውም፣ 36 40 ምናምን የለውም። ገባችሁ? እና መግቢያው ላይ አጠር ብታደረግ ኢትስ ግሬት። ሀይሚትዬ 100% ናት የምታፈቅረክ ማለት ነው። እንዝማን ታፈቅርሃለች፣ ትወድሃለች፣ ትፋቅራላችሁ። በቃ ሄዱበት ሂዱበት፣ አግቡ፣ ተጋቡት፣ ውለዱ፣ ተዋለዱ ነው የምትለው ዘርዬ። እንግዲህ ዘርዬ አግቡ ነው የምለው። ሺህ ዓመት አይኖርም። አግቡ በቃ። አብሶ መለሴቶች እኮ አንድ ስራ ቀለለ። ትዳር ከያዘች አንድ ሴት አንድ ልጅ ዱብ ካረገች በቃ ትልቁ ስራ ቀለለ። ከዛም በኋላ ሀላስ አልሐምዱሊላ ሶዛት ኤኒዌይ ታፈቅራለች። አብሽር አትጨነቅ ባይነን እና አታርዝም ብሩኬ አታርዝም ቪዲዮ ሳንደባበቅ ሳንወሻሽ ባወቱ አጠገብ። አዎ ብሩኬ ብዙ እህቶች ከእናንተ ብዙ ነገር መማር አለባቸው። ሪል የሆነው እነሱ ከሚሰሩት ድራማ አታ ድራማም ቢሆን ውዶቼ እነሱ እኮ የሆነ የፍቅር ድራማ ስትሰሩ ነው እንጂ እየተወናችሁ ራሱ እያለቀሱ እየተነጫነጩ እዩ እንደዛ እየረበሸች ሀፒ አይሆኑም እኮ። ፈጣሪም አይወደውም እና እሱም ደስተኛ አይሆኑም። ሞርዛን ደግሞ ያለገባችሁ እህቶቼ ብዙ ነገር ተማሩ ማለት ነው። አንደኛ ነገር ሀይሚዬና ብሩኬ ማስተማር የሚቀራችሁ ምንድን ነው? በዲስከስ መፍታት። ገባችሁ? በጠረጴዛ ዙሪያ በመነጋገር እሱን ይቀራችኋል። አይም ሶሪ ሀይሚትዬም ብሩክም ማለት ነው። ገባችሁ? በጠረጴዛ ዙሪያ ሞርዛን ለኦዲየንስ ሚያው አስተማሪ እንዲሆን ማለት ነው። እና ሌላው ደግሞ ዲስከስ ማድረግ ባልና ሚስቶች ምንም ነገር መደባበቅ እንዳይለበት ከሚስቱ ምንም ነገር አሁን ብሩኬ ቤት መከራየት ለልጅዋ ሳይክል ምናምን በሚልበት ሰዓት ድራማ ሲሰራ ለሀይሚትዬ መናገር እንዳለበት ገባችሁ? ካልተነገረ ምንድነው ሌላ መዘዝ ይዞ ይመጣል፣ ሌላ ችግር ይዞ ይመጣል። ገባችሁ? ሲቀጥል ደግሞ የሆነ ቦታ ስትሄዱ ለፍቅረኛችሁ ለምሳሌ ከቡታጅራ ወደ ከሸገር ቡታጅራ ሲሄድ የመጀመሪያውን ድራማ ሲጀምር ማለት ነው ከዩ ጋር ሲገናኝ ግዴታ ለሀይሚዬ ማሳወቅ እና ባልና ሚስት ቶታሊ ምንም ነገር መደባበቅ የለም። ገባችሁ? ኦፕን መርፌውን መርፌ ነው፣ መርፌውን ሚስማር ነው ማለት የለም። ገባችሁ? ኦፕን ሲሆን ምንድነው መሰላችሁ ትዳራችሁ እያበበ ነው የሚሆነው። ሞርዛን የመዳም ቅመሞችዬ ትዳር ስትይዙ ለእናታችሁ፣ ለቤተሰብ፣ ለወንድሟችሁ ከባላችሁ ደብቃችሁ መርዳት የለባችሁም። የራሳችሁ ንብረት ከሆነ ባላችሁ ማወቅ አለበት። ገባችሁ? ህይወታችሁ የተስተካከለ እንዲሆን ባልና ሚስቶች ምንም ነገር መደባበቅ የለባቸውም። ቶታሊ ማለት ነው። ኢትስ ግሬት። እንዴት ያምራል ቤቱ! ወይኔ እንዴት አሳምሮ ነው የጠበቀው ብሩኬ። ብሩኬ እኮ ይችልበታል። ከምር ነው የምላችሁ። ግን የሆነ ነገር ችግር አለበት እንጂ ድራማ ላይ ማለት ነው። እና ይኸውላችሁ እንዴት አሳምሮ እንደጠበቃት። ዋው ዋው ዋው! ሀይሚዬና ብሩኬ እስቲ ቢያንስ እንደዚህ በፍቅር 3 ወር ስሩልን። 3 ወር ወይ 2 ወር። ችግሩ 1 ወር ያሳስቁናል። ከዛን ከ1 ወር በኋላ ከችላሉ። በኋላ ፍቅርሽ ሁሉ ከአንቺ ጋር ታገል ነው የሚያፈቅራታል። ሀይሚት እየተሽከረመመች ነው። ድምፄ ቀስ እያልኩ ነው። እሺ ቤቱ ሸግ አፍና አፍንጫ ነው ቤታችን ባይዘዊ እና ድምፄ እንትን እንዳይረብሻቸው ነው። እና ያፈቅራታል። ሀይሚት እየተሽከረመማለች። ያሰላም
5 ደቂቃ ሊቀረው ስል ትመጣለች። እንግዲህ ወይኔ የሚቀጥል እንዳይሆን ተቀቤ ውስጥ ሀይሚትዬ የኛ ስዊት ማለት ነው የኛ አይስክሬም። ለአንዷ ልጅ መልስ ልመልስላት ነበር እኔን የምሰድበኝ የሀይሚትዬ ጸጉሯ ላይ አስተያየት እየሰጠች ከቲክቶክ ላይ ማለት ነው አልሳደብም ብዬ ተውኩት እና እኔ የምሰድበኝ ልጅ ማለት ነው። ሀይሚትዬ ሺዝ ነምበር ዋን ናት። ሪሊዮን ነው ጸጉርም መልክም ጸባይም ሁሉ ነገር ነው አሟልቶ የሰጣትና ማን እርግብ የብሩክ እህት ናት ምናምን የምትባል ማለት ነው። እና ተውኩት ባይዘው እና ሀይሚትዬ ምንም አያንሳትም። በጣም ቆንጅዬ ጸጉሯ ማሻላ ነው። አታ ከዊግ ምናምን ራሱ በባዶ አይተናታል እና ማሻላ ናት። በዚህ አጋጣሚ እንወድሻለን። እኔማ እንዴት እንደምወዳት አግቼም ላይክ በቃ ጠልፌ ምናምን አገትኩሽ አይባልም። በቃ ጠልፌ ቤት ያመጣሁሽ ግን ደግሞ በቃ ሰው ነክ የምወድሽ ስለማፈቅርሽ ከኔ ጋር እንድትሆኝ ነው ጠልፌ ያመጣውሽ። ፈጣሪ ምቅ ይቅር ይላል አለች። የኛ ስማርት ማለት ነው። ትለያለሽ እንኮ የኛ ቸኮሌት የምትትትትቲ ዶጂ የምትይን አነጋገር ልብ ብላችሁ ስሙ። ይቅርታ አድርጋላታለች፣ ግን ቀጥሎ ስሙ። ወርዶቿ እኮ እንዴት እንደሚጣፍጥ ሊስን ኤቭሪበዲ ጋይስ ኦኬ። ቆም ብለህ ራስን ሚቲ አበባው ነገ የሚደርቅ ነው። ለኔ ይሄ ምንም። ሌላው ደግሞ ምንድነው ብሩክን እኮ ሀይሚዬ ከካሜራ ጀርባ ብዙ አሁን ባልና ሚስት ሞርዛን ሴቶች ነን ስማርት ከወንዱ ይልቅ ማለት ነው። እና ከካሜራ ጀርባ ብዙ ነገር መምከር ማሰልጠን ገባችሁ። ብዙ ወንዶች አሁን ለቤቷ ምሰሶ ይዘው ሴት ናት በብዛት ማለት ነው። ገባችሁ። አሁን ብሩኬ ፎር ኤግዛምፕል ተነጋግሮ ምንም ለተመልካች የቀረበ ነገር ነው። እዩን እቤት እንኑር ብለዋል ከልጅቷ ጋር ነገሮቹን እሱን ለማጽዳት። ይሄ ማለት ቢግ ሮንግ ነው፣ ቢግ ሚስቴክ ነው። ለምን ሚስቱ አፈቅርሻለሁ ለሚላት ላይም መጠንቀቅ አለበት እና ብዙ ነገሮች ትሬሊንግ ማድረግ አለበት ብሩኬ። ድራማ ላይም ሆነ ምንም ላይም ሆነ እንደመጣለት አይደለም። ገባችሁ። ለምን ድራማም ቢሆን የሴቷ ሞራል ይነካል እና ብሩኬ የዋህ ነው፣ የዋህነት አለበት። ለምን በቃ አይዶን ነው የዋህነት ይሁን አላውቅም፣ ለሰውም ኬር የለውም። የማይባል ነገር ነው ድራማ ላይ የሚያስገባው ቃላቶች፣ ወርዶች ማለት ነው። እዩ እንግዲህ እንዴት ነው ከሱ ጋር እዛ ከሀይሚ ጋር ሆኖ አንድ ቤት እንዴት ነው? ሀይሚት እየጨራሹ ነው አንድ አልጋ ሌለ 3 ብለዋለች። አታ ድራማም ቢሆን ማለት ነው። እና ነገሮችን ያው ዲስከስ የምታደርጉት ከካሜራ ጀርባ ነው። ለምን ብዙ አዲስ ህይወት ላይ ስንገባ ሁላችንም እንደገባን የሆነ መሻክሎች አይጠፉም ውዶቼ። ከ3 ዓመት ከ4 ዓመት ሞርዛን ደግሞ ስትወልዱ ላይክ ነው ብዙ ነገሮች ማለት ነው። ግን አንድ ላይ ስትኖሩ ሞርዛን ዚስ ታይም ላይ ሀይሚና ብሩክ ላይ ብዙዎቻችን ላይ ማለት ነው ገና ስንጀምር መቀየም ይኖራል፣ ብዙ ነገሮች አሉ። ግን ያ ነገር ምንድነው ከካሜራ ጀርባ በሁለቱ መሀል ፍቅር የጋራ ሲሆን ከካሜራ ጀርባ ማስተካከል እና እሱን በድራማ መልኩን ቢያሳዩን ኢትስ ግሬት ባይ ነኝ። እና ምን ይሄ የተሰበረ ልብ ሞከርኩ ነው ግን አልቻልኩም። ከባድ ነው። እዚህ ግድር ድራማም ሆነ ምንም ሆነ ይህን መልእክት አዳምጡ። ከባድ ነው። ሪሊዮን ነው። ሀይሚና ብሩኬ ይፋቀራሉ፣ መቼም ቢሆኑ አይለያዩም። ግን ቀለበት፣ ሰርግ፣ አበባ ትርጉም እንደሌለው ነው የምታሳያችሁ። አበባ የተሰበረ ልብን መጠገን እንደማይችል፣ ቀለበት ሽምግልና፣ ቃል ኪዳን፣ ኒካ ገባችሁ። አንደኛ ነገር ምንድነው ሁለታችሁ ስትግባቡ ነው ያ ነገር የሚቀጥለው እና በጣም ከባድ ነው አነጋገር ወዶቼ ማለት ነው። ባይዘው ብሩኬ ይሄን ነገር የምትናገሩ ለአንተ፣ ለብዙ ወንዶች፣ ለሴቶች፣ ለሁላችንም አስተማሪ ናት። ሀይሚትዬ ደግሞ እኔ አንድ ተራ ሴት ነኝ አለች። ወይኔ እናቴ የኔ ስማርት ማለት ነው። የምንወድሽ ቃላቶችሽ በጣም ሀርድ ነው። በጣም ትለያለሽ። በጣም ጀግና ነሽ። የሚዲያዋ መሪ እንዴ! ከምር አነጋገሯ በጣም ልብ እንትን ይላል። በክብሩ ሲመጣ ማንም ሰው አይታገስም። እኔ ግን እንግዲህ ሀይሚቲ ያው በክብሬ እየተመጣ ነው እያለች ነው። ወይኔ ሀይሚቲ አነጋገሯ በጣም ከባድ ነው። ሀይሚቲ የማይስፊት ልጆች በጣም ይቅርታ ድምጽ ገባበት፣ የልጆች ድምጽ አለ እና ወይኔ የሀይሚዬ አነጋገር በክብሬ ትክክል ናት። ክብር ከባድ ነው። አንዳንድ ሰው ያው ክብራችንን ማስቀደም እንዳለብን ነው። እዚህ ጋር አስተማሪ ቪዲዮ ነው።
ሀይሚዬና ብሩኬ አንድ ናቸው። በሴት ልጅ ደግሞ መናቅ አልፈልግም። ይህም ትክክል ናት። ከካሜራ ጀርባ ሞርዛም ባሉ ሰዎች እንደነ እዩ አይነት ማለት ነው። እና ከባድ ነው አነጋገሯ። ግን ሀይሚዬና ብሩኬ አንድ ናቸው። ውዶቼ ይቅርታ ሻም አዛን እያለ ነው መቅረብ አይም ሶሪ የልጅ ድምፅም አለ። ነገር ከማድረግ በፊት ሁልጊዜ ቢሆን ቆም ብላ አስብ። በጣም ከባድ ነው ውዶቼ። ወይኔ ግን አብሽሩ፣ ሀይሚና ብሩኬ አንድ ናቸው። ስራም ቢሆን የሀይሚዬ አነጋገር ከባድ ነው። እንግዲህ አንድ ነገር ስንወስን ቆም ብለን ማሰብ አለብን። ነገ ምን ያጋጥመኛል ብለን አርቀን ማሰብ አለብን። ከሀይሚዬ መልእክት ማለት ነው። በተረፈ እንግዲህ አላህ ከነሱ ጋር ይሁን ወላሂ።